ጤና ይስጥልን አድማጮች፣ ይህ ኢትዮ ፕላስ ነው። አዲሱ ባህር ኃይል ቦታውን ሲይዝ አብሬ እጓዛለሁ በማለት የቀድሞ የኢትዮጵያ ባህር ኃይል አባላት እየገለጹ ነው። የፑቲን የጦር ጀቶችም ወደ አሰብ መንደርደር ስለመጀመራቸው የሚያስረዱ መረጃዎች እየተናፈሱ ነው። አሁን ከመቼውም ጊዜ በላይ ከባህር ኃይል እስከ ምድር ኃይሉና አየር ኃይሉ ድረስ ሁሉም ትኩረታቸውን ወደ አሰብ አድርገዋል። በኤርትራ በኩል ደግሞ ጦርነት የሚኖር ከሆነ በኢትዮጵያ አፈር ላይ ለማድረግ ጥረቶች ቀጥለዋል። ጉዳዩ በዝርዝር ተይዟል። በጎንደር እጅግ አስደንጋጭ ነገር ተከስቷል። ማንም ባልጠበቀው ሁኔታ የአንድ ልጅ እናት የሆነች ሴት ተገድላ ተገኝታለች። ድርጊቱ ብዙዎችን አስቆጥቷል። በዘገባችን ተካቷል። ባሳለፍነው ሳምንት በክሪፕቶ ማርኬት ላይ ከፍተኛ የሆነ ማሽቆልቆል መፈጠሩን ተከትሎ ከ2000 በላይ የክሪፕቶ ትሬደሮች ራሳቸውን ማጥፋታቸው ተነግሯል። በኢትዮጵያ በአንድ ክልል በአንድ ምሽት ከ40,000 ሰው በላይ ከቤት ንብረቱ መፈናቀሉ ተሰምቷል። ምክንያቱ ምንድነው? በዝርዝር ተይዟል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። ኢትዮ ፕላስን ሰብስክራይብ፣ ቪዲዮዎቹን ደግሞ ላይክ እና ሼር ያደረጋችሁ ከኛ ጋር ጥቂት ደቂቃዎች እንድታሳልፉ እንጋብዛችኋለን። ባሳለፍነው ሳምንት አርብ በክሪፕቶ ማርኬት ላይ ከፍተኛ የሆነ ማሽቆልቆልን ተከትሎ ከ2000 በላይ የክሪፕቶ ትሬደሮች ራሳቸውን ማጥፋታቸው ተሰማ። ብዙ ኢትዮጵያውያን በዚህ የክሪፕቶ ንግድ ስራ ላይ እንደሚገኙም መረጃዎች ያመላክታሉ። በአፋር ክልል ኪልበቲ ረሱ ዞን በርሃሌ ወረዳ ቅዳሜ ምሽት በተከሰተ የመሬት መንቀጥቀጥ 43456 ሰዎች ከመኖሪያቸው መፈናቀላቸውን የወረዳው ዋና አስተዳዳሪ አቶ አሊ ሁሴን ለኢትዮጵያ ኢንሳይደር ተናግሯል። ለተፈናቃዮቹ የሚሆን ምግብና መጠለያ ከባድ ጉዳት ወደ ደረሰባቸው ቀበሌዎች እየተጓጓዘ እንደሆነም ገልጸዋል። በክልሉ ቅዳሜ ጥቅምት 1 2018 ምሽት የደረሰው የመሬት መንቀጥቀጥ ከበርሃሌ በተጨማሪ በተመሳሳይ ዞን ውስጥ የሚገኙት ኮናባና ዳሎል ወረዳዎችም የተከሰተ እንደነበር የአፋር ክልል የመንግስት ኮሚኒኬሽን ትላንት እሁድ ከሰዓት ባወጣው መግለጫ ገልጿል። በበርሃሌ ወረዳ የመጀመሪያው ርዕደ መሬት ከደረሰበት ከትላንት ምሽት 12 ሰዓት ጀምሮ ለ6 ጊዜያት ያህል የመሬት መንቀጥቀጥ መከሰቱን አቶ አሊ አስረድተዋል። በወረዳው ካሉ ቀበሌዎች በርዕደ መሬቱ ከፍተኛ ጉዳት የደረሰባቸው ቡሬና አስጉቢ አላ ቀበሌዎች መሆናቸውን ዋና አስተዳዳሪው ለኢትዮጵያን ኢንሳይደር ተናግሯል። በአደጋው ሳቢያ በቀበሌዎቹ ነዋሪ የሆኑት 6 ሰዎች መጎዳታቸውን እንዲሁም አንድ የ12 ዓመት አዳጊ ልጅ ሕይወት ማለፉንም ገልጸዋል። ከተጎጂዎች ውስጥም 3ቱ ወደ በርሃሌ ሪፈራል ሆስፒታል ተወስደው ሕክምና የተደረገላቸው መሆኑን አመልክቷል። በሁለቱ ቀበሌዎች የቤቶች መፍረስን ያስከተለው ርዕደ መሬት በተከሰተበት ወቅት አብዛኞቹ ነዋሪዎች ከቤት ውጭ የነበሩ በመሆኑ የተጎጂዎች ቁጥር ሊቀንስ መቻሉንም አብራርቷል። በቡሬና አስጉቢ አላ ቀበሌዎች ያሉ በርካታ ቤቶችን ያፈረሰው የመሬት መንቀጥቀጥ የደረሰው ቅዳሜ ምሽት 1 ሰዓት ከ18 ደቂቃ ላይ ነበር። በሬክተር ስኬል 5.6 በተለካው በዚህ ርዕደ መሬት የፈረሱ ቤቶች ምን ያህል እንደሆኑ እስካሁን በትክክል አለመታወቁም ተሰምቷል። የአፋር ክልል የመንግስት ኮሚኒኬሽን ቢሮ ትላንት ከሰዓት ባወጣው መግለጫ በመሬት መንቀጥቀጡ በርካታ የመኖሪያ ቤቶች እንዲሁም የመንግስት መዋቅሮች ሙሉ በሙሉ በመፍረሳቸው ከፍተኛ የሆነ የንብረት ውድመት ደርሷል ብሏል። የበርሃሌ ዋና አስተዳዳሪ በበኩላቸው በመኖሪያ ቤቶችና በንብረት ላይ ደረሰው የጉዳት መጠን ለማጣራት አንድ የጥናት ቡድን ወደ ቀበሌዎቹ መላኩን ገልጸዋል። በጎንደር እጅግ አስደንጋጭ ነገር ተከስቷል። ወጣቷ በሰው እጅ ተገድላ ተገኝታለች። እናንዬ ትባላለች። ወጣትና የአንድ ልጅ እናት ስትሆን በጎንደር ከተማ ማራኪ ክፍለ ከተማ ነዋሪና ሕይወትን ለማሸነፍ ምግብና መጠጥ በመሸጥ ራሷን ታስተዳድር ነበር። ከወራት በፊት ግን ለወትሮው ዕለት ከዕለት ተዘግቶ የማያውቀው የእናንዬ ቤት በድንገት ለቀናት ሳይከፈት ይሰነብታል። ይህንን የታዘቡ አከራዮች ለቤተሰቦቿ ይደውላሉ። ቤተሰቦቿም ያለችበትን ለማወቅ እንዳልቻሉና ለእነርሱም ደብዛዋ እንደጠፋባቸው ይነግሯቸዋል። ቤቷ እንድትዘጋም ይሰነብታል። ቀናትን እየተኩ ሲሄዱም ቤተሰብ መጨነቅና ማፈላለግ ይጀምራሉ። በዚህ መካከልም ለቀናት ዝግ በነበረው የእጅ ስልኳ ከፍቶ ለቤተሰቡ ደህና ነኝ፣ አዲስ አበባ በድንገት ስለሄድኩ ገንዘብ ስለቸገረ ይላኩልኝ የሚል አጭር መልእክት ለሟች ወንድም ይደርሳል። ወንድምየው መጀመሪያ ክፉ ነገር ይፈጠራል ብሎ አልጠረጠረም ነበርና ገንዘቡን ይልከዋል። ብሩ እንደደረሳት ለማረጋገጥ ሲደውል ግን ስልኩ መልሶ ተዘግቷል። ለቀናት ለማግኘት ሙከራ ሲያደርግም በጽሁፍ መልእክት ደህና እንደሆነችና በቅርቡ ወደ ጎንደር እንደምትመለስ ትጽፋለች። ይሄኔ በመጠራጠር ማፈላለግ ይጀምራል። ሆስፒታልና ሌሎች ቦታዎች በሚያፈላልግበት ወቅት ይቺውን እናንዬ የተባለችውን ወጣት አየሁ ሰማሁ የሚል በመጥፋቱ ጉዳዩን ወደ ሕግ አስፈጻሚዎች በመውሰድ በስልኩ አማካኝነት በተደረገ ክትትል የሟች የእጅ ስልክ እንደተባለው አዲስ አበባ ሳይሆን ጎንደር እንደሆነ በጂፒኤስ
በጂፒኤስ አማካኝነት ይታወቃል። ፖሊስ ክትትሉን በመቀጠል የስልኩን አድራሻ ፈልጎ ሲያገኘው ግን እንደተባለው ግለሰቧ ሳትሆን ስልኩን የያዘው ሌላ ግለሰብ መሆኑን ያረጋግጣል። ይህንን ግለሰብም በቁጥጥር ስር በመዋል ምርመራ ይጀምራል። በምርመራ ወቅትም ይህ የድሮ ደንበኛዋ የነበረው ግለሰቡ እናንየን መግደሉንና አስክሬኑንም ከከተማ ወጣ ባለ አቡነ ሐራ አካባቢ በተባለ ሰዋራ ስፍራ መጣሉን ያምናል። ፖሊስም ወደ ስፍራው በመሄድ ማጣራቱን ሲቀጥል ከወር በፊት የአንዲት ግለሰብ አስክሬን መገኘቱንና ምንም አይነት ማንነቷን የሚገልጽ መረጃ ባለመገኘቱ በመዘጋጃ ቤት አማካኝነት መቀበሯን ያረጋግጣል። በዚህ መልክ ተገድሎ የተገኘው የእናንየ አስክሬን በማዘጋጃ ቤት ቤተሰብ ከሌላቸው መቀበሪያ ቦታ ወጥቶ ወደ ትውልድ ከተማ ደባርቅ መወሰዱንና በአስክሬን ምርመራ ወቅትም በሰው እጅ በአሰቃቂ ሁኔታ መገደሏን ያረጋገጠው ፖሊስ ተጠርጣሪውን በሕግ ጥላ ስር በመዋል የክስ ሂደት ላይ እንደሆነ መረጃዎች አስረድተዋል። 22 ሀገራትን ያቀፈው የአረብ ሊግ አባላቱን በጋራ እምነት፣ ባህልና ታሪክ ያስተሳሰረ ትልቅ ስብስብ ነው። ሆኖም ይህ ግዙፍ ተቋም ጠንካራ መግለጫዎችን ከማውጣት ባለፈ ተግባራዊ እርምጃዎችን በመውሰድ ረገድ ደካማ ነው በሚል ብዙ ጊዜ ይተቻል። በቅርቡ በእስራኤልና በቀጠናው ሀገራት መካከል ውጥረት ባየለበት ወቅት ሊጉ ለ10 ዓመታት ሲያልመው የነበረውን የጋራ የጦር ኃይል የማቋቋም ሀሳብ በድጋሜ አንስቶ የነበረ ቢሆንም በድጋሜ ሳይሳካ ቀርቷል። ይህ ተደጋጋሚ ውድቀት በአረብ ሀገራት መካከል ያለውን ጥልቅ የፖለቲካ ልዩነትና የአንድነት ተግዳሮት ቁልጭ አድርጎ ያሳያል። በመስከረም 2025 እስራኤል በኳታር ዶሃ ላይ በፈጸመችው ጥቃት የሐማስ አመራሮችን ማጥቃቷን ተከትሎ የአረብ ሀገራት የደህንነት ስጋታቸው አይሏል። ይህ ክስተት የጋራ መከላከያ ኃይል አስፈላጊነትን በድጋሜ ቀስቅሷል። ግብፅም ይህንን አጋጣሚ በመጠቀም የጋራ ጦር እንዲቋቋም ግፊት ማድረግ ጀመረች። የግብፅ እቅድ ዋና መስሪያ ቤቱን ካይሮ ያደረገ የየብስ፣ የአየር፣ የባህርና የልዩ ኃይል ክፍሎችን ያካተተ ጦር ማቋቋም ነበር። አሰራሩም በኔቶ አንቀጽ 5 ላይ እንደተቀመጠው በአንድ አባል ሀገር ላይ የሚፈጸም ጥቃት በሁሉም ላይ እንደተፈጸመ ጥቃት የሚቆጠርበትን መርህ የተከተለ ነበር። በንድፈ ሐሳብ ደረጃ እጅግ ማራኪ ቢመስልም በተግባር ግን በተደጋጋሚ ውድቅ ሆኗል። ይህ የጋራ ጦር ሐሳብ ሲከሽፍ የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ2015 የግብፁ ፕሬዝዳንት አብዱልፈታህ አልሲሲ ለመጀመሪያ ጊዜ ሐሳቡን ሲያቀርቡትም ሆነ ከዚያ በፊት የነበሩ የመከላከያ ስምምነቶች ከወረቀት የዘለለ ለውጥ አላመጡም። ለዚህ ተደጋጋሚ ውድቀት በርካታ ስር የሰደዱ ምክንያቶችም ይነሳሉ። የመጀመሪያው የሉዓላዊነት ጉዳይ ነው። የአረብ ሀገራት የጦር ኃይላቸውን በሌላ አካል እንዲመራ አሳልፈው መስጠት አይፈልጉም። ሁለተኛው ደግሞ በአባላቱ መካከል ያለው የውስጥ ሽኩቻና አለመተማመን ነው። የባህረ ሰላጤው ሀገራት የግብፅን አመራርነት ሲጠራጠሩ፣ የሰሜን አፍሪካ ሀገራት ደግሞ የመካከለኛው ምስራቅ ስጋት እነርሱን በቀጥታ እንደማይመለከት ያስባሉ። ሶስተኛው ምክንያት ደግሞ ጦሩ ማንን ለመውጋት እንደሚቋቋም ግልጽ የሆነ የጋራ ጠላት አለመኖር ሲሆን፣ አራተኛው ደግሞ የሀገራቱ የጦር ኃይሎች በስልጠናና በመሳሪያ ያላቸው ከፍተኛ ልዩነት የሚፈጥረው የሎጂስቲክስ ፈተና ነው። የአረብ ኔቶ ሐሳብ ዋነኛ ግቡ ወታደራዊ ዝግጁነትን ከማረጋገጥ ይልቅ ፖለቲካዊ አንድነትን ለማሳየት ያለመ ነው። መሪዎቹ ለሕዝባቸው ችግር ሲመጣ ዝም ብለን አናይም የሚል መልእክት ለማስተላለፍ የሚጠቀሙበት ተምሳሌት ነው። በመሆኑም የአረብ ሊግ የጋራ ጦር ህልም በድጋሜ ከጋዜጣ ርዕስነት የዘለለ ፋይዳ ሳያመጣ ቀርቷል። ይህ ክስተት በአረብ ዓለም ውስጥ አንድነትን በአዋጅ ከመግለጽ ይልቅ በተቋም ደረጃ መገንባት ምን ያህል ከባድ እንደሆነ በድጋሜ ያረጋግጥ ነው። አዲሱ ባህር ኃይል ቦታውን ሲይዝ አብሬ እጓዛለሁ በማለት የቀድሞ ኢትዮጵያ ባህር ኃይል አባላት ገለጹ። ኢትዮጵያ የባህር በሯን ካጣች በኋላ አብሮ የባህር ኃይሏ መፍረሱ የሚታወቅ ሲሆን ጠቅላይ ሚኒስትር አብይ አህመድ ከአዲስ እንዲደራጅ ሲያደርጉት ቆይተዋል። ይህን የባህር ኃይል በትጥቅና በስልጠና ያደራጀችው ደግሞ የረጅም ጊዜ ኢትዮጵያ ወዳጅ የሆነችው ሩሲያ ነች። ኢትዮጵያ የባህር በር ሳይኖራት የባህር ኃይል ያደራጀች ስትባል የቆየች ሲሆን አሁን ግን የባህር በሩን ለመያዝ በፍጥነት ላይ መሆኗን በተዘዋዋሪ እየገለጸች ነው። የኢትዮጵያ የቀድሞ ባህር ኃይል አባላትም እንግዲህ ኢትዮጵያውያን አዲሱ ትውልድ ህልማችንን እውን አድርገውት አሰብ ላይ እንገናኛለን የሚል ንግግር እያሰሙ ነው። በዚህ ወቅት በሀገራቱ መካከል በግልጽም በድብቅም ወታደራዊ ዝግጅቶች ተጧጡፏል። ኢትዮጵያም ከሩሲያ ያገኘቻቸውን ዘመናዊ ጦር ጀቶች ወደ አሰብ መንደርደር ጀምሯል እየተባለ ነው። ኢትዮጵያ የሩሲያ ሱ-35 ጀቶች ግዢ መፈጸም
መፈጸሟ መገለጹ አይዘነጋም። ከሩሲያው ግዙፍ የመከላከያ ኩባንያ ሮስቴክ ሾልከው የወጡ የውስጥ ሰነዶች እንደሚያሳዩት ሱ-35 ተዋጊ ጀቶችን ወደ ኢትዮጵያ ለመላክ ማቀዱን ለመጀመሪያ ጊዜ ማረጋገጡን ብላክ ሚረር የተሰኘው የጠለፋ ቡድን ከሳምንታት በፊት ይፋ አድርጎ ነበር።